አብራችሁ ኑሯችን እንደዚህ አፍጆ አታወራም እንዴ? ካሜራማን ብቻ መሆን ነው እንዴ? ይሄ ሳሙና ምንድን ነው ስሙ? ይሄ ሳሙና ምንድን ነው ስሙ? አንብበው አንብበው ከዛ ዲባ የሚባለው ሳሙና ዲባ ነው። አዎ 70 ብር እቺ ሳሙና ስንት ልብስ ያጥባል ግን? እንደው የረባ አሳምሮ 10 ልብስ ያጥባል። 10 ልብስ አያጥብም። ጥሩ ነው ጥሩ ነው። 10 ልብስ ካጠበም ይሄን ማናየበት። ለማንኛውም የነጅ ሆም ኩኪንግ ቤተሰቦች ኑሮ በገጠር ግን ደስ ይላል። አሁን ማለት ነው በቆሎ ኩትኳተው ራሱ አለ መኮትኮት አለብሽ ተብያለሁ። የገጠር ኑሮ ማለት ነው። ማነው ትዝታ ያለበት? እንደውም እኮ ማጠብ ያለብኝ ቦርከና ሂጄ ነበረ። በፊት ቦርከና እየሄድን ነበር የምናጥበው። አጥበን ሲደርቅ ይዘን እንመጣለን አይደል? ልብስ አስተጣጣ እንዴት ነኝ? አፍጆ በደንብ አላጠብኩም። አጠብያለሁ። አታወራም? ምን ይዘጋሃል? አውራ እንጂ። ወይኔ 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 በቃው ብዬ አስባለሁ። አይበቃውም? እንደዚህ ማሸት አለብሽ። እሺ በደንብ ልብስ ስታጥቢ እሺ በደንብ ተብያለሁ። ወይኔ ምሳ ሰዓትም ደረሰ ምሳ ሰዓትም አሁን እናንተ ኢትዮጵያ ማለት ነው ያው ፕሮግራም ማውጣት ግድ ነው። ወይ 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 ተወልደን ያደግንበትም ቢሆን ግን የምር ያስጣላል ብዙ ነገር ማለት እዛ ጥሩ ነገር ሰርታችሁ እዚህ መታችሁ እንደዚህ አይነት ምናምን ያስጠላል። ያው ለማንኛውም ነጅ ሆም ኩኪንግን ሰብስክራይብ እያደረጋችሁ እና ደግሞ እስኪ ስለምን ልስራላችሁ እቃ ቤት አሳይን የሚል ኮሜንት አይቻለሁ። እቃ ቤት ወስዳችኋለሁ። በቀጣይ እናያለን። እና ደግሞ ዝናብ ስለሆነ እንደፈለኩ መዞር አልቻልኩም። በጣም አስቸጋሪ ነው ዝናቡ። ክረምት ገብቷል። በቃ ሀገራችን ክረምት ሆኗል። ያው እና እቀርጽላችኋለሁ በቀጣይ። እሺ ወይኔ በዛ ስለው በዚህ እናንተ ጠፍቶኛል። ልብስ ማጠብ ራሱ ሰው እንዳያይ ወይኔ ሊወድቅ ነው። አሁን ደግሞ ምን ልብስ ነው የማስገባው? ልብስ ሞልቷል የሚታጠብ። ስንት ደቂቃ ቀርጿል? አሁን ወላሂ በል ነው። በዛው ቀጥለህ ተቆርጦ ወላሂ በል ተው እንዳታቋርጠው። አሁን ውሃ ላምጣና ደግሞ ወደዚህ ምንድነው ውሃ ራሱ ማለት ነው የዝናብ ውሃ ያጠራል አሉ ልብስ። እስኪ በሱ ደግሞ አጥባለሁ። የቀድሙ ማቆም እኮ ትችላለህ። ድጋሚ መክፈት ትችላለህ።